በፕሪሚየር ሊጉ ማንቸስተር ዩናይትድን ጨምሮ በርካታ ክለቦች 18 ነጥብ አላቸው። ዩናይትድ ለመሪዎቹ እንዲሁ ቅርብ ነው፣ ግን ከዚህም በላይ መቅረብ ይችል ነበረ። የቡድኑን ቁልፎች ብሪያን ቤሞን፣ ብሩኖ ፈርናንዴዝን እናነሳለን። ከዛ ውጭ ሴላንመንስን የተመለከተ ጥንቅር ይዘናል። በዩናይትድ በኩል ተጨማሪ መረጃዎችን እናነሳለን፣ በተለይም ከዙርና ወቅታዊ ጉዳዮች ጋር በተያያዘ። ማንቸስተር ዩናይትድም ሳምንቱ ለደጋፊ አስቆጪ ነበረ። 1-0 ቶትናምን መሩ። ያውም ጥሩ የተሻለው ቡድን ዩናይትድ ነበር፣ በተለይም ከረፍት በፊት። ከረፍት በኋላ ግን የመጨረሻዎቹ 15 ደቂቃ ብደት የሞላቸው ነበሩ። ለማንኛውም በጨዋታው 2-2 ተጠናቀቀ። በፕሪሚየር ሊጉ ማንቸስተር ዩናይትድ አሁን ለቶፕ 4 እና ለፕሪሚየር ሊጉ መሪ ያላቸውን ነጥብ ልዩነትም እንደዚሁ አጥብበውታል። በቶፕ 4 ውስጥ እንግዲህ በአንድ ነጥብ ብቻ ዝቅ ብሎ ሲገኝ ሰባተኛ ደረጃ ላይ ተቀምጧል። ከአምናው የፕሪሚየር ሊጉ ሻምፒዮን ሊቨርፑል አናት መቀመጥ ችሏል። ማንቸስተር ዩናይትድ በፕሪሚየር ሊጉ ለቶፕ 4 በሚደረገው ትንቅንቅ አጓጊ ሆኖ ሲቀጥል እንግዲህ የ18 ነጥብ ነገር ግን በጣም አስገራሚ ነው። ቶትንሃም አለው፣ አስቶን ቪላ አለው፣ ዩናይትድ አለው፣ ሊቨርፑል አለው እያለ ይቀጥላል። የ18 ነጥብ ደረጃ ሰንጠረዡን ስናነሳ እነግራችኋለን ሙሉን። ዩናይትድም ከነኙ ውስጥ አንዱ ነው። ለቶፕ 4 ግን የጎደለው 1 ነጥብ ብቻ ነው። ስለዚህ ማንቸስተር ዩናይትድ ተመልሷል ማለት ይቻላል ወይ? ዩናይትድ ያናርሱን። ብሪያን ቤሞ በዚህ ውድድር ዓመት በሁለት ጨዋታ በሶፋ ስኮር 10 ሬቲንግ ተሰጥቶታል። ሶፋ ስኮር በዚህ ዓመት ለሁለት ጨዋታ እንደዚህ ሬቲንግ የሰጠው ተጫዋች የለም። በዚህ ሲዝን በሁለት ጨዋታ 10 ከ10 ሬቲንግ በማስመዝገብ ከፕሪሚየር ሊጉን ብቸኛው ተጫዋች ሆኗል፣ 2 ጊዜ በማድረግ። ከብሪያን ቤሞ በበለጠ በዚህ ውድድር ዓመት በርካታም ጨዋታ በሶፋ ስኮር 10 ከ10 ሬቲንግ የተሰጣቸው ሌሎች ተጫዋቾች ሊጎች የሚጫወቱ ተጫዋቾች 4 ብቻ ናቸው። በሌሎች ሊጎችም ላይ በፕሪሚየር ሊግ ደግሞ 2 የለም። በጣም አስደናቂ ጊዜን እያሳለፈ ነው። የዩናይትድ በርከት ያለውን ፐርሰንት ይወስዳል የሱ ግብ። እንደ አጠቃላይ ካለፈው የውድድር ዘመን ጀምሮም ከፍጹም ቅጣት ምት ውጪ ያሉ በጨዋታ እንቅስቃሴ አይነት ግቦችን ማለት ነው ብሪያን ቤሞ 20 ደርሷል። ፍጹም ቅጣት ምትን ብዙ አይመታም እሱ እንደሚታወቀው 20 ደርሷል። እንደ አጠቃላይ በብሬንትፎርድ እና በዩናይትድ ካለፈው የውድድር ዘመን ጀምሮ ማለት ነው። ድንቅ ነገር በዩናይትድ ቤት ይህን ተጫዋች በክረምት ማግኘታቸው። ሌላው በጣም አስደናቂው ነገር በብቃቱ ቀጥሎ ዩናይትድን መታደጉ ነው። ብሩኖ አሁንም ለዩናይትድ በጣም ወሳኙ ተጫዋች ነው። 5 ጎል ተሳትፎ አሁን ያለበት ቦታ ላይ ማንቸስተር እንዲቆይ በማድረግ ረገድ ያስፈልጉ ነበር። ብሩኖ 5 የግብ አስተዋጽኦ ነበረው። አሁንም በፕሪሚየር ሊጉ ከፍተኛ የግብ ዕድል ፈጣሪ ነው። ብሩኖ ፈርናንዴዝ ብዙ ጊዜ የሚያስቆጨው እነኚህ የሚፈጥራቸው የግብ ዕድሎች ግብ እየሆኑ አይደለም። ቤንያሚን ሼሽኮን የመሰለ አጥቂ በጣም አሁንም ነገርየው አልተቀረፈም። በ9 ቁጥር ጉዳይ ላይ በእርግጥ ዩናይትድ 9 ቁጥርን ሊያመጣ ገበያ ላይ ሊወጣ ይችላል የሚሉ መረጃዎች በስፋት አሁን እየወጡ ይገኛሉ። ብሩኖ ፈርናንዴዝን ኳሶች ከመረብ የሚያገናኝ የማቲያስ ኩና፣ የብሪያን ቤሞን፣ የአማድ ዲያሎን አሲስቶች ግብ የሚያደርግ 9 ቁጥር እየተፈለገ ነው እየተባለ ነው። ግን መረጃውን ያው ጥር ላይ ነው ሞር የምናረጋግጠው። ብሩኖ ፈርናንዴዝ ግን አሁንም 5 የግብ ተሳትፎ በዩናይትድ ያለው በርካታ የግብ ዕድሎችን በፕሪሚየር ሊግ የፈጠረው ተጫዋች ነው። ሴን ላመንስ